መከላከያ ሰራዊት ሰሜን ምዕራብ እዝን ከማናቸውም ቦታ ለሚመጣ ጥቃት ዝግጁ አድርጌያለሁ ሲል አስታወቀ። በእነ ክርስቲያን ታደለና ዮሐንስ ባያሌው ላይ የሰብአዊ መብት ጥሰቶችን ፈጽመዋል የተባሉት የማረሚያ ቤት ኃላፊ ማስተካከያ እንዲያደርጉ ፍርድ ቤቱ ትዕዛዝ ማስተላለፉን ጠበቃቸው ለአዲስ ማለዳ ተናገሩ። መንግስት በነዳጅ ላይ በአጭር ጊዜ ውስጥ ያደረጋቸው የዋጋ ጭማሪዎች ተገቢ አይደለም ሲል አዲስ ማለዳ ያነጋገረቻቸው ሁለት ኢኮኖሚስቶች ገለጹ። ከአልቃይዳ ጋር ግንኙነት ያላቸው ታጣቂዎች በማሊ የሚገኝ እስር ቤትን በኃይል መቆጣጠራቸውን እና ወደ ባማኮ የሚገቡ የምግብ አቅርቦቶችን መዝጋታቸውን ገለጹ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። መከላከያ ሰራዊት ሰሜን ምዕራብ እዝን ከማናቸውም ቦታ ለሚመጣ ጥቃት ዝግጁ አድርጌያለሁ ሲል አስታወቀ። የመከላከያ ሰራዊት ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ የሰሜን ምዕራብ እዝ ከየትኛውም አቅጣጫ ሊሰነዘር የሚችል ጥቃትን መከላከል የሚችል ዝግጅት ማድረጉን አስታወቁ። ጀነራሉ እዙ አሁን ላይ ማናቸውንም ጥቃት ለመመከት ዝግጁ መሆኑን ያነሱት የእዙ የግዳጅ ቀጠና ላይ ተገኝተው የሰራዊቱን የዝግጁነት ደረጃ በጎበኙበት ወቅት ነው። ጀነራሉ ለሰራዊት ኢትዮጵያና ተቋሙ ይኮርባቸዋል የሚል የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላን መልእክት ጭምር ማስተላለፋቸው ተነግሯል። የእዙ ዋና አዛዥ የሆኑት ሌተናል ጀነራል ብርሃኑ በቀለ በተመሳሳይ እዙ ከተቋሙ የተሰጠውን ተደራራቢ ግዳጆች ተቀብሎ በጽናትና በቁርጠኝነት ፈጽሟል ብለዋል። ዋና አዛዡ አክለውም ለቀጣይ ግዳጅና ተልዕኮ ዝግጁነታቸውን ሲገልጹ ከመቼውም ጊዜ በላይ የላቀ መሆኑን አስረድተዋል። ወታደራዊ አዛዡ በግንባር የሚገኙ የሰሜን ምዕራብ እዝ የጦር ክፍሎችን ከወታደራዊ እስከ አካላዊና ስነ ልቦናዊ ዝግጁነት ተዘዋውረው ተመልክተዋል ያለው መከላከያ ሰራዊት እዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ የሚያስችለው የዝግጅት አቋም ላይ መሆኑን ተናግሯል። አሁን ላይ በሰሜኑ የኢትዮጵያ ክፍል አዲስ የፖለቲካ ትኩሳት የተነሳ ሲሆን መከላከያ ይህንን ዝግጁነት ያስታወቀው ደግሞ ህወሓት በትግራይ ያለውን ስልጣን መቆጣጠሩ በተነገረበትና ሊቀመንበሩ ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆኖ መሾማቸው በተሰማ ጥቂት ቀናት ልዩነት ውስጥ ነው። ይህ በእንዲህ እንዳለም ከቀናት በፊት የውጭ ጉዳይ ሚኒስቴር ሱዳን ከባህር ዳር አየር መንገድ የተነሳ ድሮን ጥቃት ተፈጸመብኝ ማለቷን ተከትሎም ክሱን መሰረተ ቢስ ነው ብሎት ነበር። ይሁን እንጂ የሱዳን መንግስት ከህወሓት ኃይሎች ጋር በመሆን ኢትዮጵያ ላይ ጥቃት ለማድረስ እየተባበሩ መሆኑን ገልጾ ለዚህም ሙሉ ማስረጃ እንዳለው መግለጹ አይዘነጋም። ህወሓት በደቡብ አፍሪካ ፕሪቶሪያ ስምምነት በፈረመው ድንጋጌ የሻረውን ምክር ቤት መልሶ ወደ ስራ ቢያስገባውም ከዚያ ቀድሞ ማስጠንቀቂያ የሰጠው ጊዜያዊ አስተዳደሩ ስልጣን እንደማያስረክብና የፌዴራል መንግስትም በዚህ ጉዳይ ላይ ጣልቃ እንዲገባ እንደማይጠይቅ አስታውቆ ነበር። ህወሓት ፕሬዝዳንት መምረጡን ተከትሎ የስምረት ፓርቲ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ህወሓት መወገድ ያለበት መሆኑን ተናግረዋል። ህወሓት በትናንትናው ዕለት ባወጣው መግለጫም ከሱዳን ጋር በወታደራዊ ጉዳይ ምንም አይነት ግንኙነት እንደሌለው በመግለጽ የማዕከላዊ መንግስቱን ውንጀላ ውድቅ በማድረግ እንዲህ አይነት ንግግሮች ወደ ጦርነት ለመግባት የሚደረጉ በመሆናቸው ጥንቃቄ እንደሚያስፈልግም ገልጾ ነበር። እንደ መከላከያ መረጃ ምክትል ኢታማዦር ሹሙ ሰሜን ምዕራብ እዝ መከላከያ የሰጠውን ግዳጅ በላቀ ጀግንነት እየፈጸመ የመጣ የተቋሙን አስተማማኝ እዝ ነው በማለት እዙ የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ እዝ ሲሉም ያነሱ መሆኑን ያሳያል። ጀነራል አበባው እዙን በአማራ ክልል ግጭትና ሁከት ለመፍጠር ተንቀሳቅሰዋል ያሏቸውንና ባንዳ ጽንፈኛ ሲል የፈርጇቸውን ነገር ግን ራሳቸውን የፋኖ ኃይሎች እያሉ ከሚጦሩት ጋር በሚፈጽመው ግዳጅ ሴራቸውን በማክሸፍ ቅስሙ እንዲሰበር ከማድረግ እስከ እጅ መስጠት ድረስ የደረሰ ከፍተኛ ስራ የሰራ መሆኑን አንስተዋል። ጄኔራሉ አክለውም ሰራዊቱን ታሪክና አደራን ተቀብሎ ለመጪው ትውልድ ለማስረከብ ላደረጉት ተጋድሎና ወደፊት ለሚያደርጉት ተጋድሎ ኢትዮጵያና ተቋሙ ይኮሩባቸዋል ብለዋል። ጄኔራል አበባው ለሰራዊቱ እንዳሉት የኢትዮጵያ ማደግና መለወጥ ስጋት የሆነባቸው ታሪካዊ ያሏቸው የኢትዮጵያ ጠላቶች በቀጥታና በውስጥ ባንዳዎች ኢትዮጵያን ለማዳከምና ከልማቷ ወደ ኋላ ለማስቀረት ሌት ተቀን ይሰራሉ በማለት ምንጊዜም ሰራዊቱ አለኝታ በመሆን አገሪቱን ከጠላት በመጠበቅ ወደ እድገት የምታደርገውን ጉዞ እንዲፋጠንና የህዝቡን ሰላምና ደህንነት የማስጠበቅ ታሪካዊ ኃላፊነቱን መወጣቱንም ተናግሯል።
በእነ ክርስቲያን ታደለና ዮሐንስ ቧያሌው ላይ የሰብአዊ መብቶች ጥሰቶችን ፈጽሟል የተባሉት የማረሚያ ቤት ኃላፊ ማስተካከያ እንዲያደርጉ ፍርድ ቤቱ ትዕዛዝ ማስተላለፉን ጠበቃቸው ለአዲስ ማለዳ ተናገሩ። ዛሬ ሚያዝያ 29 ቀን 2018 ዓ.ም በዋለው የከፍተኛ ፍርድ ቤት ችሎት የማረሚያ ቤት ኃላፊው በችሎቱ መገኘታቸውን የተከሳሾቹ ጠበቃ ሰለሞን ገዛኸኝ ለአዲስ ማለዳ የነገሯት ሲሆን በዚሁ መሰረትም የማረሚያ ቤቱ ኃላፊ በችሎቱ በተከሳሾቹ ላይ ተፈጽሟል የተባለውን የመብቶች መጓደል በፍርድ ቤቱ እንደተነሳላቸው ፍርድ ቤቱም በጉዳዩ ላይ አስተያየት መስጠቱን ገልጸዋል። ተከሳሾቹም በየተራ መፈጸም የነበረበት መብታቸው እንዳልተፈጸመላቸው ገልጸው እንዲሁም አባ ሳሙኤል ተብሎ በሚጠራው እስር ቤት ውስጥ የሚገኙ ታራሚዎች የምግብ የውሃ ችግሮቻቸውን ለችሎቱ እንዳነሱ ኃላፊውም የውሃ ችግር እንደነበር አምነው ይህንን ችግር እናስተካክላለን በሚል ለፍርድ ቤቱ ቃላቸውን እንደሰጡ ተናግረዋል። ጠበቃው የፌዴራል ከፍተኛ ፍርድ ቤት በእነ ዮሐንስ ቧያሌውና ክርስቲያን ታደለ የማረሚያ ቤት የሰብአዊ መብቶች ጥሰቶች ጉዳይን በተመለከተ ከሚያዝያ 22 ወደ ሚያዝያ 29 ተለዋጭ ቀጠሮ መስጠቱን አዲስ ማለዳ ከዚህ ቀደም መዘገቡ አይዘነጋም። በተጨማሪም በቀድሞ የአማራ ክልልና የፌዴራል ፓርላማ አባላት ማለትም ዮሐንስ ቧያሌውና ክርስቲያን ታደለ የተነሳውን የመብት ጥሰት በተመለከተም ተከሳሾች ቤተሰብ እንዳያናግሩ የሚደረገውን ክልከላና መሰል የመብት ጥሰቶችን ሰምተው ኃላፊው የተከሳሾቹ መብት እንዲያስከብሩና እንዲያስፈጽሙ ትዕዛዝ ሰጥቷል። ይሁንና ይህ ካልተፈጸመ ተከሳሾቹ በአቤቱታ ለከፍተኛ ፍርድ ቤት እንዲያስገቡ በማለት ለግንቦት 29 ቀን 2018 ዓ.ም ቀጠሮ ተሰጥቷል ብለዋል ጠበቃ ሰለሞን። የማረሚያ ቤቱ ኃላፊ ኮማንደር ታሰው በችሎት ተገኝቶ እና ተከበሯት ዮሐንስ ቧያሌው የተነሱ የመብት መጓደሎች እና ጥሰቶች በፍርድ ቤቱ ከተነሳለት በኋላ ከሰጠ በኋላ እነሱም ተከሳሾቹ በየተራ ያልተፈጸመላቸው ስለመሆኑ ገልጸው እንዲሁም ደግሞ አባ ሳሙኤል ያሉ እስረኞች የምግብ የውሃ ችግሮቻቸውን ለችሎት አንስተው ኮማንደሩ ያው የውሃ ችግር እንደነበረ ለአምነዋል። እሱ እናስተካክላለን ብለዋል። ለተከበሯት ዮሐንስ ቧያሌው የተነሳውን የመብት ጥሰት በተመለከተ ቤተሰብ ቁጭ ብለን እንድናናግር እንደገና ደግሞ ፍርቶች እንዲገቡልን በቃ የተለያዩ እንግዲህ ከዚህ ከእንትኖች ጋር በተያያዘ በተከበሯት ዮሐንስ ቧያሌውና በተከበሯት ክርስቲያን ታደለ በኩል የተነሳውን ፍርድ ቤቱ ሰምቶ ኮማንደር ታሰው እንዲፈጽሙ በማለት ያንን ለመጠባበቅ በማለት ተቀጥቷል። ይሄ ነው ያለው። ድጋሚ አልተሰጠም። ያው በመደበኛው ቀጠሮ በ29 ግንቦት 28 ነው የተባለው። ግን እናንተም ከሆነ ከዛ ወደዚህ አቤቱታ የማይፈጽሙ ከሆነ የተጠየቀውን ጥያቄ በአቤቱታ መልኩ እንድታስገቡ በማለት ከዛ ወደዚህ ያው ቀጠሮ ለመያዝ እንደሚቻል ፍርድ አሳስቧል። በሌላ በኩል ዮሐንስ ቧያሌው የማረሚያ ቤቱ ረዳት ኢንስፔክተር ድሪባ ሰንበቶ ላይ ምርመራ እንዲደረግ ጠይቀው ነበር። የፌዴራል ፖሊስም ምርመራውን አጣርቶ ለአቃቢ ሕግ እንደመራው ለችሎቱ ማሳወቁን ጠበቃው አስረድተዋል። ኢንስፔክተር ድሪባ በኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት መሰረት በሰብአዊ መብቶች ላይ በፈጸሙት የመብቶች ጥሰት ተጠያቂ አልሆኑም ያሉት ሰለሞን ተጠያቂ እንዲሆኑ በሚለው ጉዳይ ላይ የፌዴራል ፖሊስ ምርመራ አልጨረስኩም በማለቱ አስተያየት ለመጠባበቅ እንደተቀጠረም ተናግረዋል። በመጨረሻም የማረሚያ ቤቱ ኃላፊ ተከሳሾቹ ላይ የተፈጸመው የመብት ጥሰት አንዳንዱ ነው እንጂ ሙሉ በሙሉ ተከሳሾቹ ደርሶብናል ያሉት ሁሉ አይደለም ማለታቸውንና ተከሳሾቹም ፍጹም ውሸት ነው በማለት የደረሰባቸውን የመብት ጥሰቶች ገልጸዋል። ከተከሳሾቹም ሕመም ጋር በተያያዘ በፍርድ ቤቱ የተነሳው ክርክር ጠበቃ ሰለሞን እንዲህ አስረድተዋል። ሌላው ተከበራት ዮሐንስ ቧያሌው በኢንስፔክተር ድሪባ ሰንበቶ ላይ በተመለከተ ምርመራውን ጠይቀው ነበረ። ፌዴራል ፖሊስም ምርመራውን አጣርቶ የፌዴራል ፖሊስ ምርመራውን አጣርቶ ለአቃቤ ሕግ እንደመራው ለችሎቱ አሳውቋል። በኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት መሰረት ተደርጎ በሰብአዊ ጥሰት ላይ የፈጸሙትን ተጠያቂ አልሆኑም እና ተጠያቂ እንዲሆኑ ይደረግ በሚለው ላይ ፌዴራል ፖሊስ አልጨረስኩም ስላለ በሱ ላይም አስተያየት ለሚቀጥለው ለመጠባበቅ በማለት ያው የዛሬው ቀጠሮ እዚሁ አለ። አንዳንዱ ተፈጽሟል ብለው ተከሳሾቹ በፍጹም ውሸት ነው ያሉት። ለምሳሌ ካለብን ህመም የአንጀት የእግር የምናምን ህመም ከዚህ በፊት ፍርድ ቤቱ ቤተሰቦቻችን ብለው እንዲያናገሩ ብሎ የሰጠውን ትዕዛዝ አሁን የመጡት ኮማንደር ማነው ኢንስፔክተር ድሪባ በራሳቸው ስልጣን ፍርድ ቤቱ ሳይጠይቁ አንስተዋል። ለምን አነሳችሁ? ፍርድ ቤት የሰጠውን ትዕዛዝ ያነሳችሁ ተብለው ተጠይቀው ይህንን አላውቅም ብለዋል። ግን እየተፈጸመ ነው፣ ወንበር ተዘጋጅቶላቸዋል ቢሉም ተከሳሾቹ ውሸት ነው። እንደውም ይሄ በጀት የለንም ምናምን ያሉትም ነገር ውሸት ነው። ምክንያቱም በጀት የለንም ሲሉ በራሳችን ባለሀብቶችን ጠይቀን ጎጆ ቤት መቀመጫ ፕላስቲክ ወንበር ትንሽ ተዘጋጅታ ቤተሰቦቻችን ስናናገር ነበር። ኢንስፔክተሩ ከመጡ በኋላ ነው ያነሱት በራሳቸው ስልጣን። ይሄ አሁን የሚሉት ኮማንደሩ ልክ አይደለም፣ አልተፈጸመም ብለው ተናግረዋል። ችሎቱም ይሄን ተገልጾ ችሎቱ ባለው መሰረት
ድጋሚ ትእዛዙ እንድትፈጽሙ ማትፈጽሙ ከሆነ እናንተ በጽሁፍ አቅርቡ። የማይፈጸምላችሁ ከሆነ ከዛ በኋላ እንግዲህ ቤት ውስጥ የተለየ ትእዛዝ ይሰጣል ብለዋል። መንግስት በነዳጅ ላይ በአጭር ጊዜ ውስጥ ያደረጋቸው የዋጋ ጭማሪዎች ተገቢ አይደለም ሲል አዲስ ማለዳ ያነጋገረቻቸው ሁለት ኢኮኖሚስቶች ገለጹ። የንግድና ቀጠናዊ ትስስር ሚኒስቴር ከሚያዝያ 26 ቀን 2018 ጀምሮ በሁሉም የነዳጅ ምርቶች ላይ የዋጋ ጭማሪ ማድረጉን ባሰራጨው ደብዳቤ አስታውቋል። ይህ የዋጋ ጭማሪም በጥቂት ሳምንታት ልዩነት ውስጥ ለሁለተኛ ጊዜ የተደረገ ነው። መንግስት ባሰራጨው የዋጋ መዘርዝር መሰረትም ቤንዚን በሊትር 167 ብር ከ50 ሳንቲም፣ ነጭ ናፍጣ 180 ብር ከ46 ሳንቲም፣ ኪሮሲን 320 ከ66 ሳንቲም፣ ቀላል ጥቁር ናፍጣ 170 ብር ከ62 ሳንቲም፣ ከባድ ጥቁር ናፍጣ 167 ብር ከ37 ሳንቲም እንዲሁም የአውሮፕላን ነዳጅ 319 ብር ከ76 ሳንቲም እንዲሸጥ መወሰኑን ደብዳቤው ያስረዳል። ይህን ተከትሎም ለአዲስ ማለዳ አስተያየታቸውን የሰጡት በሀረማያ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል ረዳት ፕሮፌሰር ሀብታሙ ለገሰ መንግስት በአጭር ጊዜ ውስጥ ነዳጅ ላይ የዋጋ ጭማሪ ማድረጉ ተገቢ አይደለም ይላሉ። በኢኮኖሚው በህብረተሰቡ ላይ የሚያደርሰው ተጽዕኖም ከፍተኛ እንደሆነ ተናግረዋል። እንደ ኢትዮጵያ ባሉ ሀገራት አብዛኞቹ የዕለት ተዕለት እንቅስቃሴዎች በነዳጅ ላይ መሰረት ያደረጉ በመሆኑ ነዳጅ ለመጓጓዝ ብቻ ሳይሆን ለማምረትም አስፈላጊ እንደመሆኑ መጠን አሉታዊ ተጽዕኖ እጅግ የጎላ መሆኑን አመልክተዋል። ኢምፓክቱ ያው በተለይ ኑሮ ውድነቱን በጣም ያንረዋል። በጣም በከፍተኛ ሁኔታ ምርትና ምርታማነትን ይቀንሳል። ምክንያቱም ብዙ የማኑፋክቸሪንግ ኢንዱስትሪዎች አሁንም ድረስ የተወሰነ ፓርቱን የሚያመርቱት በነዳጅ ስለሆነ ማለት ነው። ግብርናው ላይም እንግዲህ መስኖ በተለይ የተሰማሩ ሰዎች ፓምፕ የሚስቡት ምን የሚሉት በዛ ስለሆነ ሊቪንግ ስታንዳርዱንም እየቀነሰው ይሄዳል። አፎርድ ማድረግ በከበዳቸው ቁጥር ሰዎች ያው ሌሎች አማራጮችን ሰብስቲዩት ወደ ማድረጉ ስለሚመጡ ሊቪንግ ስታንዳርዱንም እየቀነሰው ይመጣል። ደግሞ እያንዳንዱ ነገር ከነዳጅ ጋር ይገናኛል። ኢትዮጵያ ውስጥ ገበሬውም አምርቶ ወደ ገበያ የሚያስገባው በዚሁ በትራንስፖርት ነው። ትራንስፖርት ደግሞ ምክንያት ነው የሚፈልገው ሰው መንግስት ነዳጅ ከጨመረው በላይ ነው እያንዳንዱ ሰው ላይ ኦቨርሄድ የሚጨምረው እና ሲግኒፊካንት የሆነ ኢምፓክት አለው። ኢንፍሌሽኑን የበለጠ ያንረዋል፣ ምርትና ምርታማነትንም ይቀንሳል። ይሄ ደግሞ መልሶ እንደገና በተለይ ድሃውን ማህበረሰብ በጣም በከፍተኛ ሁኔታ ይጎዳል ማለት ይቻላል። በአጭር ጊዜ ልዩነት መንግስት በነዳጅ ላይ አከታትሎ እያደረገ የሚገኘው የዋጋ ጭማሪ ከመካከለኛው ምስራቅ ጦርነት ጋር በተያያዘ እንደሆነ ቢነገርም በኢትዮጵያ መንግስት በኩል እየተደረገ ያለው ጭማሪ ግን ከፍተኛ ስለመሆኑ የሚናገሩ የምጣኔ ሀብት ባለሙያዎች አሉ። ሀብታሙ ነዳጅና የኢራን ጦርነት ዝምድናን በተመለከተ ያላቸውን መልከታም አጋርተዋል። ኦልሬዲ የያዘው ፕላን አለ። ከዚህ በፊትም አስቀድሞ ተናግሯል። ከዓለም ዋጋ ጋር ኦልሞስት እንግዲህ እኩል እስከሚመጣ ድረስ ቀስ በቀስ ድጎማውን እያነሳ እንደሚሄድ ተናግሯል። አንደኛ፣ ሁለተኛ ከአይኤምኤፍ ጋር ያለው ስምምነትም አለ። እሱም ኢምፓክት አለው ተብሎ ይታሰባል። ስለዚህ ምንድነው የመንግስት ፕላን የነዳጅ አይደለም፣ ኢቭን የኤሌክትሪክ ዋጋ ራሱ በአመት ውስጥ ምን ያህል እንደሚጨምር አስቀድሞ ተናግሯል። በፓርት ማለት ነው። እነዚህን የመንግስትን ከድጎማ ውስጥ ወደ ማውጣት ነው። ቶታሊ ኢኮኖሚውን ወደ ፍሪ ማርኬት ኢኮኖሚ ወደ ማምጣት፣ የገቨርንመንት ኢንተርቬንሽን ሚኒማል ወደ ማድረግ፣ ገቨርንመንትን ሊፍት እንደነበረው አይነት በጣም ስትሮንግ የሆነ ሰብሲዲ ኢኮኖሚ ላይ ኢንተርቬንሽን ፕራይስ ስቴብላይዝ ለማድረግ ከእንደዚህ አይነት ነገሮች ወጥቶ አሁን ጀስት የመንግስት ስራዎችን ብቻ ወደ መስራት ይሄ ሰብሲዳይዝ በማድረጉን ነገሮችን ወደ መቀነስ እየመጣ ያለበት ሁኔታ ነው ያለው። መንግስት ነዳጅ ላይ የሚያደርገውን ድጎማ በመቀነስ ከሚያገኘው ገቢ በላይ ማህበረሰቡ የሚያጣው በጣም የበለጠ እንደመሆኑ መጠን በነዳጅ ላይ የሚደረገውን የዋጋ ጭማሪ በየወሩ ከማድረግ ይልቅ በተቻለ አቅም የተወሰኑ ወራትን ቢጠብቅና በተጨማሪም መንግስት ነዳጅን እየደጎመ የሚቀጥልበትን መንገድ ቢፈልግ የሚል ምክረ ሀሳብን ለግሰዋል። ሌላኛው አዲስ ማለዳ ያነጋገረቻቸው በአዲስ አበባ ዩኒቨርሲቲ በንግድ ስራ የትምህርት ኮሌጅ በኢኮኖሚክስ የትምህርት ክፍል ተባባሪ ፕሮፌሰር የሆኑት ታደለ ፈረደ በሀገሪቱ እየተስተዋለ ያለው ነዳጅ ጭማሪ በመካከለኛው ምስራቅ ላይ ከተከሰተው ጦርነት ጋር እየተያያዘ መሆኑን ይገልጻሉ። ከጦርነት ጋር በተያያዘም የነዳጅ አቅርቦት መቀነሱ፣ የነዳጅ መጓጓዣና የኢንሹራንስ ዋጋው ከፍ በማለቱ የነዳጅ ዋጋ ከፍ እንዲል ቢያደርገውም ይህም ቢሆን ግን በየወሩ የዋጋ ጭማሪ መደረግ የለበትም ባይ ናቸው። መንግስት የተወሰነውን መሸከም አለበት ነው የኛ አባባል። ደግሞ መንግስት ቀጥታ ዝም ብሎ የዓለም የነዳጅ ዋጋ ጨመረና በዛው ልክ ሀገር ውስጥ የሚሸጠውን በዛው ልክ መጨመር አለብኝ የሚል እሳቤ ካለ እሱ አደገኛ ነው የሚሆነው። አንደኛ
ይሄ ነዳጅ ሁሉም ጋር ነው የሚገባው፣ ትራንስፖርቱ ጋር ይገባል። ሁሉም ጋር ስለሚገባ የሸቀጦች ዋጋ በአንድ ነው ወደ ላይ የሚሆነው እና የዋጋ ንረቱን ያቀጣጥለዋል። መጀመሪያውንም ከፍተኛ ነው። አሁን ደግሞ ይሄ ሲጨመርበት ወደ ላይ እየወጣ ነው የሚሄደው እና ይሄ ደግሞ በነዋሪው ኑሮ ዕለት ተዕለት ኑሮ ላይ አሉታዊ የሆነ ተጽዕኖ ያመጣል። ምክንያቱም የሸቀጦች ዋጋ በየቀኑ የሚጨምር ከሆነ ገቢያቸው ደግሞ በዛው ልክ እንኳን ቢሆን እንግዲህ የመግዛት አቅማቸው እየተዳከመ ነው የሚመጣው። የሸቀጦች ዋጋ ወደ ላይ ከሆነ ገቢያቸውም አብሮ ማያድግ ከሆነ ደግሞ ማያድግም ባለበት ነው ያለው። ስለዚህ የመግዛት አቅሙ የህብረተሰቡ የመግዛት አቅም እየተዳከመ ነው የሚመጣው። እንግዲህ ይሄ የሸቀጦች ዋጋ አለ። እንደገና ደግሞ አገልግሎት አለ። ትራንስፖርት ዋጋ ይጨምራል አብሮ እና ዝም ብሎ በውድ ዋጋ ነዳጅ የገዛ ባለበት የአገልግሎት ታሪፍ ወይም የትራንስፖርት ታሪፍ አይሄድም፣ ይጨምራል። ያጨመረ ማለት ሸቀጦች የሚጭኑበት ለምሳሌ ከሐዋሳ ወደዚህ የሚመጣ ሸቀጥ ካለ በትራንስፖርት የሚደርግ ካለ ይጨምራል ዋጋው። የትራንስፖርት ማጓጓዣ ዋጋ ማጓጓዣ ጨመረ ማለት እዚህ መጥቶ የሚሸጥበት ዋጋ አብሮ ይጨምራል። ትርፉ አለ፣ ምን አለ፣ ትራንስፖርት ወጪ አለ። ያ ሁሉ ተጀምሮ የሸቀጦችን ዋጋ ላይ ከፍ ያደርጋል እና ይሄ የህዝቡን ኑሮ ምስቅልቅል ያደርገዋል። በተወሰነ ደረጃ የተወሰነ ህብረተሰቡም የተወሰነ ተሸክሞ መንግስትም የተወሰነ ተሸክሞ ይችን አጋጣሚ ችግር ማለፍ ግን ይጠይቃል። በተለይ ከፍተኛውን እንትን ያለው መንግስት ላይ ነው አሁን ጫና ያለው ኃላፊነትም ያለበት። ከአልቃይዳ ጋር ግንኙነት ያላቸው ታጣቂዎች በማሊ የሚገኝ እስር ቤትን በኃይል መቆጣጠራቸውንና ወደ ባማኮ የሚገቡ የምግብ አቅርቦቶችን መዝጋታቸውን ገለጹ። በማሊ በተከሰተ አዲስ የጥቃት ማዕበል ከአልቃይዳ ጋር ግንኙነት ያለው ታጣቂ ቡድን የቡድኑ አባላት የታሰሩበትን ዋና እስር ቤት የሰበረ ሲሆን ወደ ዋና ከተማዋ ባማኮ የምግብ አቅርቦት ጭነው ይጓዙ በነበሩ የጭነት መኪናዎች ላይም እሳትን ለኩሷል። ከአልጀዚራው የተገኘው ዘገባ እንደሚያመላክተው ጃማአት ኑስራት አልኢስላም ወል ሙስሊሚን የተባለው ቡድን ታጣቂዎች ከባማኮ በስተደቡብ ምዕራብ 60 ኪሎ ሜትር ርቀት ላይ የሚገኘውን የአፍሪካው አልካትራዝ በሚል መጠሪያ የሚታወቀውን የኪዮኒዮርባ ማዕከላዊ እስር ቤት ረቡዕ ዕለት በቁጥጥር ስር አውለዋል። እስር ቤቱ በማሊ መንግስት ዘንድ ከፍተኛ ግምት ያላቸው ተብለው የሚታሰቡ ቢያንስ 72 እስረኞችን ጨምሮ በአጠቃላይ 2500 እስረኞችን የሚይዝ ሲሆን የማሊ የታጠቁ ኃይሎች ጥቃቱን ለመመከት ጥረት እያደረጉ መሆኑን የዜና ምንጭ ዘግቧል። በእስረኞቹ መካከል የጂኤንአይኤም ታጣቂዎች እንዲሁም ባለፈው ወር በዚሁ ቡድንና በአዛዋድ ነጻነት ግንባር ቱዋሬግ ተገንጣዮች አማካኝነት በተፈጸሙ መጠነ ሰፊ ጥቃቶች ሳቢያ የታሰሩ በርካታ ሰዎችም ይገኙበታል። ታጣቂዎቹ ሚያዝያ 25 እና 26 ባደረጉትና የምዕራብ አፍሪካዊቱ ሀገር ወታደራዊ መንግስት እምብርት በነካው የተቀናጀ ጥቃት ከፍተኛ የመንግስት ባለስልጣናት በሚኖሩባቸው አካባቢዎች ጭምር የሚገኙ በርካታ የጦር ሰፈሮችን ያጠቁ ሲሆን የሰሜኑ ኪዳል ከተማንም በቁጥጥር ስር አውለዋል። ከነዚህ ጥቃቶች መካከልም አንዱ በዋና ከተማው አቅራቢያ በምትገኘው ካቲ በተባለች የጦር ሰፈር ከተማ ውስጥ የማሊውን የመከላከያ ሚኒስቴር ሳዲዮ ካራማንና ቤተሰባቸውን በመኖሪያ ቤታቸው ውስጥ የገደለ ነበር። ሰኞ ዕለት የሀገሪቱ ወታደራዊ መንግስት መሪ አሲሚ ጎይታ የመከላከያ ሚኒስትርነቱን ድርሻም ተረክበዋል። በጥቃቶቹም ሌሎች 23 ሰዎች ተገድለዋል። ከዚያን ጊዜ ጀምሮ ከአልቃይዳ ታጣቂዎች ጋር በጥቁር ሴራ ተባብረዋል ተብለው የተከሰሱ የቀድሞና የአሁኑ የጦር መኮንኖች፣ የሲቪል ማህበረሰብ አባላት፣ ጠበቆችና የፖለቲካ ተቃዋሚዎች በከፍተኛ ሁኔታ እየታሰሩ ይገኛሉ ሲል ለዓመታት ስለማሊ ሲዘግብ የቆየው የአልጀዚራ የስፍራው ዘጋቢ ገልጿል። በተጨማሪም ከታጣቂ ቡድኑ ጋር ግንኙነት ያላቸው ተዋጊዎች መታሰራቸውንም አክሏል። የጸጥታ ምንጮች ለአዣንስ ፍራንስ ፕሬስ የዜና ወኪል እንደተናገሩት ከሆነ እንደ ሙንታጋታል፣ ዩሱፍ ዱባ፣ ዲያዋራና ሙሳ ጅሬ ያሉ የተቃዋሚ ሰዎች ከተጠለፉት መካከሉም ይገኛሉ። እንደ ቤተሰቦቻቸውና የጸጥታ ምንጮች ገለጻ ከሆነ ጠበቃው ሙንታጋታል በሴኔጋል ዋና ከተማ ዳካር ከሚገኙ ተቃዋሚዎች ጋር በመሆን ወታደራዊ መንግስቱን ለመገልበጥ
አሲረዋል በሚል ክስ ግንቦት 2 ማንነታቸው ባልታወቁ ጭንብል የለበሱ ሰዎች ከባማኮ ተወስደዋል። ታል ከተያዘ ጀምሮ ሁከት በመቀስቀስ ቢያንስ አንድ ጊዜ ምርመራም ተደርጎበታል። የጸጥታ ምንጮቹ ዲያዋራና ጅሬ በስደት ከሚገኙት ተደማጭነቱ ካላቸው ኢማም ማህሙድ ዲኮና ከኡመር ማሪኮ ጋር ግንኙነት አላቸው ተብለው እንደሚጠረጠሩም ገልጸዋል። ከማሪኮ ጋር ቅርበት ያላቸው ቢያንስ ሌሎች 2 ሲቪሎችም ከጥቃቱ በኋላ መታሰራቸውን አንድ ምንጭ ለኤኤፍፒ ተናግሯል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።